ልጆቻችን በየትኛው እድሜ ላይ ይገኛል? ወላጆች በጣም የሚፈሩት ታይም ነው። ሐዘን ውስጥ ያለው 3 ወር በጣም ፈንዳሜንታልና መሰረታዊ ይባላል። አንደኛው ቻሌንጅ ያልሽው ከባዱ ጊዜ የሚባለው ከ2 ዓመት እስከ 3 ዓመት ወሳኝ አንደኛው ክሪቲካል ታይም ፖስት ናታል ላይ ማለት ነው። አባት ከተቆጣ ዓለም የምትገለበጥበት አይነት ከሆነ ልጆቹን ሊጠፉብን ይችላል። ምክንያቱም በዚያ ጊዜ ፒር ኢንፍሉዌንስ በጣም ኃይለኛ ነው። ልጆቹ የሆነ ሰው ይዟቸው ሊሄድ ይችላል። ልጆችን እንደ ጓደኛ መያዝ በሚለው በግሌ አልስማማም። አንዲትን ልጅ ሳይ ነበር። ሺስ በጣም ቀጭን ትንሽ ልጅ ናት። አይ ዶንት ኖ ቲኔጅ ብትሆን ነው 10 ምናምን ዓመት ደክመሽ ልጆች ሊጠፉ ይችላሉ። ልጆች ጤና ይስጥልን የላይፍ ሾው ተመልካቾች እንዴት ናቸው? ዛሬ በላይፍ ሾው ፕሮግራማችን አንድ እንግዳ ይዘን ቀርበናል። በተለይም ከልጆች አስተዳደግ ጋር በተያያዘ ቆይታ እናደርጋለን። ልጆቻችን በየትኛው እድሜ ላይ ይገኛሉ? መቼም በየእድሜ ደረጃቸው እኛ እንደተቸገርን እንዳሰብን ነው። ልጅ ለእናትና ለአባቱ ልጅ ነው ይባላል። ዛሬ ግን ትኩረት የምናደርገው የትኛው ነው? ከ2 ዓመት 3 ዓመት እያለ ከዶክተር አሊ ጋር ቆይታ ልናደርግ ነው። አብራችሁን ቆዩ። ሰብስክራይብ በማድረግም ቤተሰቡ ነው። ዶክተር በጣም አመሰግናለሁ ፈቃደኛ ሆነ ጊዜህን ሰጥተህን እዚህ መተህ ጥያቄዎቻችን ልትመልስ ስለሆነ በጣም አመሰግናለሁ። እኔም አመሰግናለሁ። እስኪ እንተዋወቅ። ዶክተር አሊ ሳኒ ነው የሚባለው። የ17 ዓመት አካባቢ ዩኒቨርሲቲ ያስተምራለሁ። ትምህርት ሚኒስቴር የተወሰነ ጊዜ ሰርቻለሁ። አሁን ትምህርት ሚኒስቴር ነው ቢሮዬ። በልዩ ፍላጎትና በአካቶ ትምህርት ባለሙያ ነኝ። አሁን በፊንላንድ መንግስት የሚረዳ አንድ ድጋፍ የሚካሄድ አንድ የ4 ዓመት ፕሮጀክት አለ። ትምህርት ሚኒስቴር ሆነን የምንሰራው መምህራን ስልጠና ላይ ነው። አካታች የሆነ የመምህራን ስልጠና ላይ ነው የምንሰራው እና እዛ ብሔራዊ አማካሪ ነኝ። የአካቶ ትምህርት ብሔራዊ አማካሪ ነኝ። ዛሬ እኔ እናንተን ያገናኘን በተለይ የልጆች አስተዳደግ ላይ ነው። እንግዲህ በየእድሜያቸው ልጆች ብዙ አይነት ባህሪ የወላጆችም እንዲሁ አለ እና ዛሬ ላነሳ የወደድኩት እንደው ከባዱ የሚባለው የልጆች እድሜና የወላጆች ጋር ያላቸው ባህሪ ግንኙነት ላይ ነው እና ከዚህ ብንጀምር ደስ ይለኛል። ልጆች ማደግ ይጀምራል። እንዳልኩሽ ነው ላይፍ ስታርትስ ሌላ ዓለም ለወላጆች ለአባትና ለእናት በተለይ የመጀመሪያ ልጅ ሲሆን ሌላ ዓለም። አክቹዋሊ እኔ በግሌ ልክ ልጅ ሲወለድ የሚሰማሽን ስሜት አባትም ሆነሽ እንኳን እናት ሆነሽ ነው ማስረዳት አይቻልም። ከባድ ነው ማለት ልታወሪው ትችያለሽ ምናምን፣ ግን ፊሊንጉን ኤግዛክት ፊሊንጉን ማውራት አልችልም። ዘን ያድጋሉ ልጆች። ማይልስቶንስ አሉ፣ የሚያልፏቸው ማይልስቶንስ አሉ አይደለም። ረጅም ሰዓት ይተኛሉ። አራስ ቤት ሆነው አይደለም የተኙበት ሰዓት እየቀነሰ ይመጣል። ፉድ ኢንቴካቸው በአብዛኛው የእናት ጡት ወተት እንዲሆን እንመክራለን ምናምን አይደል እያለ ዞሮ 11 ወር 12 ወር አንዳንዴ 10 ወር ጥሩ ከሆኑ ልጆቹ የሆነ ንቃ ይዘው መቆም ይጀምራሉ ምናምን አይደል። ዘን መራመድ ሌላ ላይፍ ነው ለወላጆች አይደለም። መውደቅ መነሳት ሌላ ላይፍ ነው። ኢቭን 3 ወር ሲሆነው ልጁ ራሱ የሚያወጣቸው ባብሊንግስ ጠዋት ስትነሺ አንቺ እንቅልፍ ወስዶሽ ልጁ ብቻውን የሚያወጣቸው ድምፆች ሌላ ዓለም ናቸው። ኤክስፒሪየንስ አድርገሻቸው ማታውቂያቸው። ያልፋል። 1 ዓመት ይመጣል፣ 2 ዓመት ይመጣል። ልጁ ከ2 ዓመት እስከ 3 ዓመት ሲሆነው አንደኛው ቻሌንጅ ያልሽው ከባዱ ጊዜ የሚባለው ከ2 ዓመት እስከ 3 ዓመት ያለው። በእኛ ሀገር ብዙ ጊዜ ነው ልጁ ያገኘውን ነገር ወደ አፉ የሚያደርግበት አይደለም። የሚጮህ ነገር ስትሰጪው ከሚጮኸው ነገር ውጪ የሚያስጮኸውን ነገር ፈቶ አሻንጉሊት ስትሰጪው ፈቶ ይሄ ኢንዲፔንደንስ አታጉርሽኝ የሚሉበት ላይክ ድሮ ታቢያቸው ከነበረ በማንኪያ ሹካ ነው እኔ ራሴ ነኝ መብላት አለብኝ ብለው የሚጨማለቁበት ልብሴን እኔን ካለበስኩ አታልብሽኝ ምናምን። ይሄ ኢንዲፔንደንስ የሚባለው ከ2 ዓመት እስከ 3 ዓመት ያለው ጊዜ ሳይኮሎጂካሊ የምንገነባበት ልጆቹ ይሄ ቶድለርስ ታይም ነው ብለን የምንለው። ሳይኮሎጂካሊ ልጆቹ ሰልፍ ኮንፊደንስ እንዲኖራቸው 3 ዓመት ነው 2 ዓመት ነው ብለን ምናምን ሰዎች ብዙ ኬር አያደርጉም ማለት እንግዲህ በር እንኳን እንዳይወጡ በራቸውን ምንም የሚያምር ቤት ቢኖርሽ አግድም ሰዎች ሲያደርጉ አይተሽ ይሆናል። አልፈው ከቤት እንዳይወጡ ዙሪያውን የሚመታቸውን ነገር ሲያነሱላቸው ምናምን ታያለሽ። ይሄ የቤትሽ ኤስቴቲክስ ውበት ምናምን እዚህ አሁን የምናያቸው ቁንጅና ቤት ላይ ያደረግሻቸው ነገሮች
ከሱ በላይ ናቸው ልጆቹ። ስለዚህ ልታስጌጭበት ያስቀመጥሽው ነገር ካለ ታነሸዋለሽ፣ ልጅሽ ጌጥ እንደሆነ ይሰማሻል። እሷ ከ2 ዓመት እስከ 3 ዓመት ያለችው አንደኛው ቻንክ ናት ወላጆች የሚቸገሩበት። ልጆቹ በጣም እኔ እችላለሁ የሚል ስሜት የሚሰማቸው አይነግርሽም። ምን እችላለሁ፣ ጫማዬን አታደርጊልኝ፣ እንግዲህን አታቢኝ፣ ልብሴን አታልብሽኝ፣ እኔ ራሴ ነኝ መልበስ የምፈልገው ብሎ ስትራግል የሚያደርጉበት ጊዜ ነው። በሱ ጊዜ አስገድደን የምናለብሳቸው ከሆነ እስከ 3 ዓመት ባለው ማለት ነው። ከ2 ዓመት እስከ 3 ዓመት አስገድደን ምንም ነገር ማያውቁበት ብለን ነው እኛ የምናስበው እንደ ወላጅ አይደለም። 2 ዓመት 3 ዓመት ይሄ ቶድለርስ ታይም በጣም ወሳኝ አንደኛው ክሪቲካል ታይም ፖስት ናታል ላይ ማለት ነው። በራሳቸው መቆም የሚፈልጉበት ጊዜ ማለት እችላለሁ የሚል ስሜት የሚሰማቸው። ይችላሉ ማለት እኮ አይደለም ሁሉም ነገር ማድረግ ይችላሉ አይደለም፣ ግን ሳይኮሎጂካሊ ያ ኮምፖነንት የሚያድግበት ጊዜ ነው። ስለዚህ በዛ ጊዜ ወላጆች ከልጆቻቸው ጋር መረዳዳት ካልቻሉ ፍሪደም ማይሰጧቸው ከሆነ ሰፖርት እንጂ ነገሮችን ማያደርጉላቸው ከሆነ ልጆቹ በራሳቸው ጊዜ ለምሳሌ ሲወድቁ ሁሉም ወላጅ እንደሚያደርገው ምናምን ነው የሚለዋል። እስካልጎዳው ጊዜ ድረስ ልጁ መነሳት እንደሚችል በራሱ መነሳት እንደሚችል መማር ካለበት ትንሽ አሲስት ማድረግ ትንሽ በራሱ እንደቆመ እንዲሰማው ምግቡን በራሱ እንደበላ that is a very important point in life። ከ2 ዓመት እስከ 3 ዓመት ያለ ያቺን ጊዜ አንደኛው ስትራግል የሚያደርጉበት ናት ወላጆች። ያን ማወቅ ያስፈልጋል። ሁለተኛው ከ11 12 ዓመት እስከ 14 ዓመት ያለ ሆርሞናል ቼንጅ የሚያመጡበት ጊዜ መሀል ላይ ሰላም ነው ማለት ነው። ከ3 ዓመት ስቴብል ነው። ይሄ ማለት እድገት አለ፣ ለውጥ አለ፣ ናቹራል ነው። ግን በጣም ስትራግል የሚያደርጉበት ጊዜ አለ። ከ11 ዓመት 12 ዓመት እስከ 13 እስከ 14 ዓመት ደግሞ ያለው ሙሉ ሆርሞናል ቼንጅ የሚያመጡበት ጊዜ ነው። በተለይ አሁን sometimes በጣም ኮምፈርት ዞን ውስጥ ያሉ ፋሚሊስ ምናምን ልጆቹ 9 ወር ላይ ሴቶቹ አይተሽ ከሆነ 9 ዓመት ላይ 10 ዓመት ላይ ፒሪየድ ማየት ይጀምራል። it was በኔ ባንቺ እድሜ ያሉት ሰዎች በአብዛኛው ላይክ አይደለም 16 10 ምናምን ላይ ነው ፒሪየድ which means ዳይቱ ኢምፓክት አለው ማለት ነው። ዳይቱ ኢምፓክት አለው፣ ኮምፎርቱ ኢምፓክት አለው። ልጆቹ ማቹር ያደርጋሉ ማለት ፊዚካሊ ማቹር ያደርጋሉ። ድምጻቸው ሊቀየር ይችላል፣ ሴቶቹ ጡታቸው ሊያጎጠጉጥ ይችላል። ይሄ በጣም ሆርሞናል ቼንጅ ስላለ ከወላጆች ጋር መግባባት ያቀታቸው ላይክ ወላጆች በጣም የሚፈሩት ታይም ነው። ያውን ከ11 ጀምረሽ እስከ 14 ዓመት ከ6ኛ ክፍል እስከ 8ኛ ክፍል sometimes 9ኛ ክፍል የሚሆኑበት ልጆቹ በጣም ለጋ የሚያሳሱ ናቸው እና ለአደጋ የተጋለጡ ሊሆን ይችላሉ። ሞር ኦፍ ኢሞሽናል ናቸው። ራሽናል ከመሆን ምክንያታዊ ከመሆን ስሜታዊ መሆን ፒር ኢንፍሉዌንስ በጣም የሚያጠቃቸው ከጥሩ ፋሚሊ ይሄ ከፕሮፐርሊ ማኔጅ ከተደረጉ ልጆች ፋሚሊ ልጆች ሲመጡ ሌሎቹን በጣም ኢንፍሉዌንስ የሚያደርጉበት፣ አንዳንዶቹ ማውራት ማይችሉበት ማለት የሆነ ቺር ሊደር አለ ወይም የሆነ የሚመራቸው ሰው አለ ትምህርት ክፍል ውስጥ እሱ ያለው ብቻ የሚሆን እሷ ያለችው ብቻ የሚሆን ሌሎቹ ተከታይ የሚሆኑበት ያቺ መሪ የምትባለው ወይም ደግሞ መሪ የሚባለው ሰው መሆን ነው የሚጠበቅባቸው እነሱ ማለት በራሳቸው ማድረግ መቻል። በዚያ ጊዜ ከወላጅ ጋር መነጋገር ያስፈልጋል፣ ነፃነት ያስፈልጋል። ይሄ ነፃነት ማንሰጥ ከሆነ አላደ የድሮ አባቶች አሉ አይደል አባቶቹ ሳሎን ከተቀመጡ ልጆች በሳሎን ማይገቡበት አይደለም። አባት በልቶ ካልጨረሰ ልጆች ማይበሉበት፣ አባት ከተቆጣ ዓለም የምትገለበጥበት አይነት ከሆነ ልጆቹን ሊጠፉብን ይችላል። ምክንያቱም በዚያ ጊዜ ፒር ኢንፍሉዌንስ በጣም ኃይለኛ ነው። ልጆቹ የሆነ ሰው ይዟቸው ሊሄድ ይችላል። 10 ምናምን ዓመት ደክመሽ ልጆች ሊጠፉ ይችላሉ። ልጆች ባቻ ግፊት እንዳይዋጡ ለማድረግ አንደኛው ማውራት ነው፣ ነፃነት መስጠት ነው። there is nothing wrong ከማውራት የሚመጣ ምንም ስህተት አይኖርም። ልጄ ለኔ ብትነግረኝ በነገረችኝ ነገር ጀጅም አላረጋት መሆን ይቻላል። ልጄ ስለነገረችኝ ለምሳሌ ይሄን እኔ ማልወደውን የሆነ ነገር አረኩ ብትለኝ በቃ ዓለም ልትገለበጥ አይገባም። ልክ እንዳልሆነ ላስረዳት ነው የሚገባው ኃላፊነት ወስጄ። ምክንያቱም እኔ አባቷ ነኝ፣ እናቷ አለች።
ዘንድ በግልጽ ማውራት ያስፈልጋል። ባደረገችው ነገር ትክክል ነው ቀድሞ ማዘጋጀት በጣም ጥሩ ነው። መጥፎ ነገር ሊከሰት ስለሚችል ስምታይምስ ለምሳሌ ልታረገዝ ትችላለች። ሚኒስትሬሽን አይታለች then she is ready to be pregnant እኮ አይደለ? ሴት ከሆነች ወንድ ከሆነ this kid is like ready to make somebody pregnant። ማውራት ያስፈልጋል ቀድሞ ኮንሲኩዌንሶችን መንገር በግልጽ መንገር። እኛ ድብቅ ነን እንደምታውቂ አይደለም? ፒሪየድ እንኳን ልጅሽ አይታ ለአባት አይነገርም፣ እናት ብቻ። የሆነ ስህተት ተፈጽሞ ለአባት አይነገርም፣ አርግዛ ለአባት ላይ አይነገርም ይችላል። ሁሉም ነገር ከልጅሽ በታች ነው። ይከሰት እያልኩ አይደለም። ከተከሰተ ሳይከሰት መርዳት መረዳዳት በጣም ቆንጆ። ከተከሰተ ግን we must be part of the solution። የመፍትሄው አካል ነው እንጂ መሆን ያለብን ችግሩን አግራቤት ምናደርግ ችግሩን ምናባብስ መሆን መቻል የለብን። ይሄ እስከ 14 ዓመት ያለው ጊዜ በጣም በዊዝደም በብልሃት በጥበብ ካሳለፍናቸው ቀጥሎ የሚመጣው 17 18 ዓመት 16 17 18 ዓመት ሲሆናቸው ያ ማለት ደግሞ ሃይስኩል መጨረሻ ግሬድ ላይ የሚሆኑበት ወደ ዩኒቨርሲቲ ትራንዚት የሚያደርጉበት አይደለም። አይደንቲቲ ማን ነኝ ብለው የሚጠይቁበት። ማን ነኝ? አባቴ ነው ይወደኛል፣ አክቹዋሊ አባቴ ነው። አይደንቲቲ በጣም ራሳቸው ማን ነኝ፣ ምን ማድረግ እችላለሁ፣ በህይወቴ ውስጥ ምንድነው መሆን የምፈልገው ምናምን ብለው የሚጠይቁበት ጊዜ ነው። በዚያ ጊዜ በጣም ብዙ ጥያቄዎች ሊጠይቁን ይችላሉ። አንዳንዴ ሲምፕል ኩዌስችንስ ላይክ አባቴ እናቴን ከማግባት በፊት ገርልፍሬንድ ነበረህ እንዴ ብሎ ሊጠይቅ ይችላል አይደል? የኛ ማህበረሰብ ድብቅ ነው ማለት ዲሲፕሊን ለማድረግ የሚጠቀምበት አንዱ መንገድ ሊሆን ይችላልና ማውራት የሚፈለግበት ጊዜ ነው። በጣም ጓደኛ መሆን የሚፈለግበት እድሜ ነው። ስለዚህ 2 እና 3 ዓመት አካባቢ ከ11 እስከ 14 ዓመት ያለው ሁኔታ 18 17 አካባቢ ሲደርሱ እነኚህ ሁሉ ግን ከኮንቴክስት ከሲቹዌሽንስ ጋር የተለያዩ ናቸው። ይህንን እድሜ ወስደሽ ኬንያ ብትሄጂ ኢትዮጵያ ካለው ሊለያይ ይችላል። ዩሮፕ ብትሄጂ ኢትዮጵያ ላለ ይችላል። ኮንቴክስታችን፣ አስተዳደጋችን፣ አኗኗራችን አይደል? እኛ በልጅነታቸው ወደ ሃይማኖት እንወስዳቸዋለን በጣም ዲሲፕሊንድ እንዲሆን አይደለ? ክርስቲያን ከሆንሽ ወደ ቤተክርስቲያን፣ ሙስሊም ከሆንሽ ወደ መስጂድ፣ ቁርአን እንዲቀሩ አይደለ? በቄስ እንዲማሩ ታደርጊያለሽ። ይሄ ሞር ኦፍ ስፒሪቹዋል በሆኑ ቁጥር ዲሰንት ይሆናሉ ብለን ስለምናስብ ነው። ይሄ በጣም ጥሩ ነው። ግን ዓለም ደግሞ ሃይማኖት ብቻ አይደለች። ሁሉም ውጭ ያለው ሰው እንደ ቤተክርስቲያን ሰው አይደለም። ሁሉም ውጭ ያለው ሰው መስጂድ እንዳለ ሰው አይደለም። ውጩ በጣም ቶክሲክ ነው፣ ኃይለኛ ነው። 15 16 ዓመት የሆነው ወይም የሆናት ልጅሽ በነፃነት የሆነ ቦታ ደርሳ አትመጣም። እናውቀዋለን። አንቺም ሴት ሆነሽ እኔም ወንድ ሆነን እናውቀዋለን። ስለዚህ ለዛኛው ዓለም ደግሞ ማዘጋጀት ያስፈልጋል። something ቢከሰት ምንድነው መፍትሄው? ሰዎች በጣም ቶክሲክ የሆኑ ሰዎች አሉ። ላይክ ህፃናትን አታክ ለማድረግ የተዘጋጁ ምንም ጥያቄ የለም። ስለዚህ ሁሉንም ዓለም ሊያዩ የሚችሉበት ቤተሰብ ነው፣ ወላጅ ነው። ፈረንጆቹ ይላሉ the first window to the world for the kids are parents ይላሉ፣ ወይም ፋሚሊስ ይላሉ። ቤተሰቦቻችን ዓለምን የምናይበት የመጀመሪያው መስኮቶቻችን ናቸው። ለምሳሌ አንዴ ብል ዱ ዩ ኬር አንዴ ብል አታስቢው ሙላ ቢደጋግ በየ5 ሰከንዱ ብልስ ይሪኮግናይዝ ይታየሽ የሆነ ችግር ይሆናል ማለት። ስለዚህ ባህሪም ልክ እንደዛ ነው። ልጆቹ ቲኔጅ ላይ እንዳልሽ 19 ዓመት እስኪሞላቸው ድረስ የባህሪ ችግር እነኛ ያነሳናቸው ቻንክ ጊዜዎቹን ጨምሮ የባህሪ ችግር ምንም ሲቸገር ማኔጅ ማድረግ የማን ኃላፊነት ይሆናል? የወላጅ ይሆናል፣ የቤተሰብ ይሆናል። ከዛ በኋላ ማስተማሪ ጋር የሚሄደው ከዛ ነው ማህበረሰብ ጋር የሚሄደው። እንደዛ ነው የማየው። ወላጆች ልጆቻቸውን ልክ እንደ ጓደኛ መያዝ አለባቸው፣ ጓደኛ ማድረግ አለባቸው ይባላል። ብዙ ጊዜ ልጆችን እንደ ጓደኛ መያዝ በሚለው በግሌ አልስማማም። ግን ብዙ ቦታ እንደዚህ እናንተም ስትመክሩ እንደ ጓደኛ ያዟቸው ይባላል እና ይሄ ነገር ግልጽ ብታደርግልኝ፣ ከልጄ ጋር እንዴት ነው እንደ ጓደኛ መሆን የምችለው? አትችይም። እንደ ጓደኛ መሆን ትችያለሽም አትችይም። ሁለቱም ነው፣ ባላንስ ማድረግ ያስፈልጋል። ልጆች በተለይ እድሜያቸው ከ10 ዓመት ያለፉ በላይ ያለፉ ልጆች ጓደኛሽም መሆን ይችላሉ፣ ልጅሽም መሆን ይችላሉ። ሁለቱም ባውንደሪ በደንብ ማወቅ መቻል አለባቸው። ያለፈ ልቅ የሆነ ጓደኝነት ፕሪቪሌጅ ብትሰጪው ለልጅሽ ይንቅሻል፣ ዲስሪስፔክት ያደርግሻል። የሚያደርጋት እያንዳንዷ ለማንም ሰው ማትነግሪያቸው ሚስጥሮች አሉሽ በህይወትሽ።
አይደለም? ሁሉም ሰው የሆነ ሚስጥር አለው ለሆነ ሰው ማይነግረው፣ ለማንም ሰው ማይነግረው ዩዥዋሊ። አንዳንድ ጊዜ እንደውም ለቤተሰብ ማንነግረው ለጓደኞቻችን የምንነግራቸው ነገሮች ነው። ሌላ ጊዜ ደግሞ ለራስሽ ደግመሽ ማትነግሪያቸው ነገሮች አሉ። ያለፈ ጓደኝነት ከልጆችሽ ጋር የምታረጊ ከሆነ ይንቁሽና አንቺ መስማት የሌለብሽን ነገር ሊነግሩሽ ይችላሉ። አንቺ ላይ እንዲደረግ ማትፈልጊያቸው ነገሮች because you gave them like ጓደኛ ብቻ ነው ያደረግሻቸው። parental role already አጥፍተሻል። አይሆንም። ስለዚህ ወላጅነት ደግሞ ብቻ ቢሆንስ ቅድም እንዳልኩሽ አይነት አባቶች ነው ምን ሆነው በቃ ድርቅ ያለ ነው አይደለም? አንድ በጣም ትልልቅ ያደጉ ሰዎች አባቴን እኔ እንዲህ ፊት ለፊት አይኑን አይቼው አላውቅም ይሉሻል። ያው እናት ናት። ብዙ ጊዜ እናት መሸሸጊያ ናት አይደል? እውነት ነው። ሁለቱንም ማመጣጠን መቻል ነው፣ ጓደኝነትንና ወላጅነትን። ሁሌም ገደብ ይፈልጋል፣ መስመር ይፈልጋል። ወላጅነትሽ የሆነ ድረስ መስመር አለው አይደለም? ጓደኝነትሽም መስመር አለው። ጭራሽ ወላጅነቱን ብቻ ምትይ ከሆነ ስቲል አንቺ በጓደኝነት ህይወትሽ ውስጥ ያገኘሻቸውን እውቀቶች፣ ልምዶች አያገኙም ልጆች። ያንን ታጫለሽ። ጓደኝነት ደግሞ ብቻ ብትይ እንደ እርግብ ልጅ ነው የሚሆኑብሽ። ላይክ ይሄዳሉ የሆነ ሰዓት ወላጅነትሽ ሊተውትና ጓደኛ ያደርጉኛል። ሙሉ ጓደኛ ትሆኛለሽ። ስለዚህ ሙሉ ጓደኝነት ሙሉ ወላጅነት ብቻ ከምንም ካቴጎሪካል ከምናደርገው ባላንስ ማድረግ መቻል። እንደ ኮንቴክስቶቹ እንዳልኩሽ ሁኔታዎች ሁሌም ይወስናል። ሁኔታዎች የአንዱ ፋሚሊ አኗኗር ሌላው ፋሚሊ ከሚኖርበት አኗኗር ይለያያል፣ ምንም እንኳን ተቀራራቢና ተመሳሳይ ቢመስለን። ስለዚህ ሁሌም መስመር ይፈልጋል። እንደዛ ነው የማስበው። በዚህ ሁሉ ጊዜ እንግዲህ ዋናው ነገር ጊዜ መሰጣጣት ነው። ወላጅም ልጆቹን ጋር ጊዜ ማሳለፍ ኳሊቲ ታይም የሚባል አለ በስነ ልቦናው። እንዴት አይነት ነው? አሁን ደግሞ እንደምናየው ሩጫ ነው። እናትም አባትም ሩጫ ነው። አብዛኛው ቤተሰብ ማለት ይቻላል ልጁ ከተኛ በኋላ የሚገባ አለ፣ ሳይነሳ የሚወጣ፣ ጠዋት ሳይነሳ የሚወጣ ኑሮ ነው፣ ተኝቶ ደግሞ የሚመጣ። ስለዚህ ይሄንን እንዴት ነው አስማምቶ ለልጆች ጊዜ መስጠት የሚቻለው? ኳሊቲ ታይም፣ ፋሚሊ ኳሊቲ ታይም ብለን የምንለው የግድ ፊዚክሊ ሁሌ ከወላጆች ጋር መሆን ብቻ አይደለም፣ ከልጆች ጋር መሆን ብቻ አይደለም። ትንሽ ሊሆን ይችላል የሚኖርሽ ጊዜ። አሁን እንዳልሽው ላይፍ ኢዝ ታፍ፣ ሁሉም ሰው መስራት አለበት ለልጆቹ፣ ሁሉም ሰው መሮጥ አለበት። አለበዛ ለልጆቹ አፎርድ አያመጣም። ገንዘብ ካላመጣ ልጆቹ ጥሩ ትምህርት ቤት አይማሩም፣ ልጆቹ ጥሩ አይመገቡም፣ ጥሩ አይለብሱም። ከዛ ትምህርት ቤት ሲሄዱ ደግሞ እንዳልኩሽ ፒር ኢንፍሉዌንሱ ሊጎዳቸው ይችላል። ስለዚህ መስራት አለብሽ፣ ምንም ጥያቄ የለውም። እንግዲህ እንዳልኩሽ ሃይማኖታዊ ነገሮች አሉ። አሁን እኔ ሙስሊም ነኝ። ሙስሊም እናቶች ቤት ልጆችን እንዲያሳድጉ ይበረታታሉ። ይሄ ማለት ግን እንዳትሰሩ ማለት አይደለም። መስራት እፈልጋለሁ ካለች ትሰራለች፣ ግን ሰርታ የምታመጣው በሃይማኖቱ ለራሷ መጠቀም ትችላለች። ካልፈለገች ለቤተሰብ አይደለም ካለች። ባል ግን የሚያመጣው ለሙሉ ቤተሰቡ ግዴታ ነው። በክርስትናው እንዴት እንደሆነ በትክክል አላውቅም፣ ግን ኳሊቲ ታይም የሚባለው የምታጠፊው ብዙ ጊዜ አይደለም፣ ባለሽበት ጊዜ የምታረጊው ኮኔክሽን ነው። ከልጆችሽ ጋር አብሮ መመገብ፣ ማውራት፣ መጫወት፣ ፒውርሊ ሙሉ ጊዜሽን ሰጥሽ። አንዳንድ ሰው ለምሳሌ 1 ሰዓት ይኖረዋል ከልጆቹ ጋር ለመገናኘት፣ ግን 30 ደቂቃውን ምናልባት ሞባይል ሲነካ ቴሌቪዥን ሲያይ ሊሆን ይችላል። ፉል ታይም 30 ደቂቃ ልትሆን ይችላል፣ ችግር የለውም። 1 ሰዓት ሊሆን ይችላል፣ 5 ሰዓት ሊሆን ይችላል። ዳዝንት ማተር። ጊዜው አይደለም፣ ጊዜው ትንሽ ሊሆን ይችላል፣ ግን ያቺ ትንሽ ያልናት ጊዜ ዴዲኬት ማድረግ ያስፈልጋል። ለፋሚሊ ከወላጆች ጋር እጫወታለሁ። ለምሳሌ ከልጅሽ ጋር ብይ ተጫውተሽ ታውቂያለሽ? ቤት ውስጥ ሲምፕል ነገር ማለት ሲምፕል። እኔ ከልጄ ከ3ኛ ልጄ ጋር እጫወታለሁ። ሲምፕል ነው። ብዙ ብይ ትገዣለሽ፣ አንዱን መሀል ታደርጊያለሽ፣ ግማሽ ግማሽ ትከፋፊያለሽ አይደለም? ፋይን ሞተሩ እየጠነከረ አሪፍ እየሆነ it is not ብይ መወራወሩ አይደለም ፖይንቱ ልጅሽ ላይ የወላጁ ማንነት፣ ልጁ ለወላጁ የሚሰጠውን ጊዜ ቫሉ እያደረገው እንደሆነ ትርጉም እንዳለው ልጁ ነው የሚያድገው። ሲምፕል ይመስሉናል፣
ለምሳሌ አብሮ እንደውም በኢትዮጵያ በጣም እኮ ጥሩ አንድ ሰፊ ትሪ ላይ ትበያለሽ። አሁን ዘመናዊነት ተብሎ እንጀራ ተቆርጦ ሳህን እንዲቀርቦ ምናምን አለ አይደል? ከንዩ ኢማጂን አንድ ላይ መብላትና በሳህንሽ ግማሽ ቁርጥ አንድ ቁርጥ እያልሽ መብላት it's different. It's not our culture. የኛም ባህል አይደለም። ፋሚሊ ኳሊቲ ፋሚሊ ታይም ዘመና መስሎት የዘመኑ መስሏቸው ሰዎች ሊያደርጉ ይችላሉ። it is a right. አልቃወምም እሱ። ግን ቦንድን ደግሞ ማሳደግ የምትፈልጊ ከሆነ ከወላጆችሽ ጋር ከልጆችሽ ጋር ከዘመዶችሽ ጋር ጠንካራና በደንብ ካስኬድ የተደረገ በደንብ የተሳለጠ ወዳጅነት ቤተሰባዊነት ምናምን ማምጣት የምትፈልጊ ከሆነ it is always አብሮ መብላት አብሮ መጫወት። ሀዘን ሲመጣ በሀዘን እኮ አንድ ሰው ሲሞት ኢትዮጵያ ውስጥ ሚሊዮን ሰው መጥቶ ይቀብረዋል። ቤት ውስጥ ግን ሲቸግረው ከሚስቱ ጋር ሲጣላ ከልጆቹ ጋር ሲጣላ ግን በጣም few people በጣም ጥቂት ሰዎች ናቸው ይሆን የሚያደርጉት። የአንድ ፋሚሊ መፍረስ ኢምፓክቱን ሰዎች አንደርስታንድ አያደርጉ። አንድ ፋሚሊ 4 ልጅ ያለው ፋሚሊ ሲበተን አንድ መንደር ውስጥ ያለ ሊሆን ይችላል። የምታይ ስንት ፋሚሊ በሀገር ደረጃ ይበተናል ብለሽ ማሰብ አለብሽ። ስለዚህ ኦልዌይስ ትዳር እንዲኖር ፋሚሊ ቦንድ በደንብ እንዲኖር ኳሊቲ ታይም ያስፈልገናል። የሆነች ጊዜ once in a week once in 2 weeks ችግር የለው፣ ግን ፉል ኤንጌጅመንት ያለው ያው ፈረንጆቹ ይወጣሉ ልጆቻቸውን ይዘው አንዳንድ ጊዜ ልጆቻቸውን ትተው ሚስታቸውን ብቻ ይዘው ይሄዳሉ። እኛ ደግሞ ይሄ ማህበራዊ ትስስራችን ጠንካራ ነው ከሌላ ሀገር ሰዎች። ስለዚህ ኳሊቲ ታይም ብለን የምንለው መሰጫትን ትንሽም ብትሆን ጊዜዋ ብዙ ጊዜ ከሰጠሽ በጣም ጥሩ ነው። ትንሽም ብትሆን ግን አይደለም በደንብ የምትጠቀሚያት መሆን መቻል አለብሽ። እሱ ነው እኔ ኳሊቲ ታይም ብዬ ነው። አሁንም አንስተህልኛል ብዬ የመጫወቱን ነገር ግን በዚህ አጋጣሚ ሳላደንቅ አላልፍም። ሄደሽ ልትጫወች ነው በጣም ካርታ ቢያንስ ካርታ የቁማር ከሌለው የለውም። ያው ቁማር ከሌለው ችግር የለውም። ካርታ በነገራችን ላይ የማትስ ስኪላቸውን ራሽናል የመሆን እድላቸውን ይጨምረዋል። ግን it has like ሌላ ኢምፓክት እንዳያመጣ ማሰብ ያስፈልጋል። ምክንያቱም ውጭ ደግሞ ስትወጪ ሰዎች ካርታ ጋምብሊንጉ ይመጣል እና ልጅሽን ለዛ እያዘጋጀሽ አለመሆኑ ማወቅ ጥሩ ነው። ህፃናት ሆነው ቁጥሮች ያሏቸውን ካርታ መደመር ማካፈል ምናምን ማስተማር ስንፈልግ ካርታ እንጫወታለን። ልጆችን ሁሌም እኔ ትምህርት ላይ ነው የምሰራው እና በተለይ ህፃናት ላይ ጨዋታ ውስጥ ነው እንጂ ትምህርት የምናስገባው ትምህርት ውስጥ አይደለም ጨዋታ የምናደርገው። አሁን ኬጂዎች የሚያደርጉት ያዘር ወይ ነው 2 ገጽ 3 ገጽ የቤት ስራ ይሰጧቸዋል። የ5 ዓመት ልጅ የ6 ዓመት ልጅ የ7 ዓመት ልጅ 3 ገጽ 4 ገጽ ሄዶ እጁን እስኪ ደግሞ ባባ ቤት ስራ አለኝ እንትንና it's not learning ጨዋታ ውስጥ ጨዋታ ለምሳሌ ኤቢሲዲ ልጆቹ ሲማሩት ኤና ቢን ሲን ነው እንደሚለዩልሽ ዜማውን እኮ ነው የሚለዩልሽ አይደለም ኤቢሲዲ ያችን ይዟል ቀድሞ ይዟል ዜማዋን ነው። ዜማዋ ውስጥ ግን ምን ይመጣል? ፊደሎቹን እንዲለዩ ልናደርግ እንችላለን፣ እንዲነኳቸው ልናደርግ እንችላለን። ጨዋታው ውስጥ ትምህርት ነው ማስገባት። አሁን እየተደረገ ያለው እዚህ ያዘር ወይ ነው ትምህርት ውስጥ ጨዋታ 40 ደቂቃ የ5 የ6 ዓመት ልጅ አንድ ፒሪየድ ተብሎ ቁጭ ይላል። ከዛ የጨዋታ ጊዜ ተብሎ ምናልባት ሌላ 40 ደቂቃ ይሰጣቸዋል። ዥዋዥዌ ምናምን የሚጫወቱ ሃፍ ዴይ 9 ሰዓት ድረስ ልጆቹ ቁጭ ብለው ክፍል ውስጥ እጃቸውን እንዲያጠራቅመው አይደለም ማደግ አለባቸው። ትምህርት ውስጥ ጨዋታ ለማስጀመር ጨዋታ ውስጥ ነው ትምህርት የምናደርገው። ስለዚህ ብይ ብቻ አይደለም የካርታውን ያነሳሽው ኮንስትራክት ለማድረግ ኖሌጅን ኮንስትራክት ለማድረግ ጆይፉል ለመሆን ፔረንት ቻይልድ ቦንድን ለማጠናከር ከልጆች ጋር ያለን ግንኙነት ለማጠናከር የምንጠቀመው ከሆነ ጥሩ ነው። ግን ሰምታይምስ ይሄ ስኪል በጣም ያድግና ልጆቹ ጋምብል እንዳያደርጉብን ምንድነው ማንሳት የፈለግኩት ቅድም ነካ አድርገኸዋል። ይሄ ሞባይል መጠቀም ቤት ውስጥ ገብተን አሁን እድሜ እየከለከለን እንኳን አይደለም እናቶችም አባቶችም ጋፕ እያመጣ ያለው አንዱ ሞባይል ነው። ሶሻል ሚዲያ መጠቀም ወደ ላይ እያደረጉ ማምሸትና እንደዚህ ጡት ሰጥተው ምናምን እንዲሚሉ አይቻውቃል። እሱ አንድ ነው። ይሄ ቨርቹዋል ስክሪን ታይም ኦቲዝም ስፔክትረም ዲስኦርደር የሚባል ታውቂ እንደኋላ ለልጆቹ ኦቲዝም ስፔክትረም ዲስኦርደር የሚባል አለ። ኦቲዝም ስፔክትረም ዲስኦርደር በስክሪን አይመጣም ማለት ስክሪን ስለተጠቀምሽ ኦቲዝም አይመጣም ማለት የፈለኩት እንደዛ ነው። ያዘር ወይ
ስክሪን ስለተጠቀምሽ ረጅም ሰዓት ልጆች ላይ ኦቲዝም አይመጣም። ግን ቨርቹዋል ኦቲዝም ይባላል። ምን ማለት ነው? ለምሳሌ አንድ ልጅ አሁን ያው ሌላ ሚዲያም ላይ እንዲሁ ገልጨዋል። ሞባይልሽን ሰጠሽው ለልጅሽ ፎር ዛት ማተር ወርልድ ሄልዝ ኦርጋናይዜሽን የዓለም ጤና ድርጅት በአመታት ያስቀምጣል። ስክሪን ታይም ለምሳሌ 2 ዓመት ላልሞላው ልጅ እስከ 2 ዓመት ላለው ልጅ በፍጹም ስክሪን ታይም አይፈቅድም። 3 ዓመት 4 ዓመት እያለ ትንንሽ ሰዓት ይሰጣል። ስክሪን ታይም ሪኮመንድ አይደረግም ለልጆች። ግን ሰጠሽው ሌትስ ሴይ ሰጡት፣ አንድ ወላጅ ሰጠ ለልጁ ስክሪን ወይም ደግሞ ሞባይል እንትን ነው አሁን ዘመንኛ ነው እኮ ለልጅ ታብሌት ማረፊያ ነው። ለልጅ ታብሌት መግዛት፣ ቴሌቪዥን ላይ ፕሮግራሞችን መግዛት ምናምን። ከዛ ልጁ ምንድነው የሚያደርገው? ይሰማል አይደለም? የነካ ስክሪኑን ይሰማል፣ ያያል። ግን is there any way ልጁ የሚናገርበት አለ? የለም። በቃ ማዳመጥ በጣም ዴቨሎፕ ሊያደርግ ይችላል ልጁ። ማየት በጣም ክሪቲካል ሊሆን ይችላል። ላይፍ ግን ማየትና ማዳመጥ አይደለም። ኢንኮድ ዲኮድ ማድረግ መቻል አለበት፣ መናገር መቻል አለበት። ይህም ባደረገ ቁጥር በግራው የአእምሯችን ክፍል ያለው ቋንቋን የሚያሳድገው የአእምሯችን ክፍል እየቀጨጨ ሄድና ልጁ መናገር ያቆማል። ምክንያቱም ምንም የንግግር ፕራክቲስ የለውም። ንግግር ደግሞ ከልጅነታቸው ጀምሮ ምንም ይሆን ነው የሚያድግ ነው። እስከ 6 ዓመት እስከ 7 ዓመት የትኛውንም ቋንቋ ለየትኛውም ልጅ ልታስተምር ይችላል። ከ7 ዓመት በኋላ ፒፕል ስትራግል እናደርጋለን አዲስ ነገር ለመማር። ስለዚህ ልጁ ስክሪን ታይሙን ባበዛ ቁጥር ንግግሩን ያቆማል። ወላጅ ግን ያው የሚያስበው ዚያዘር ወይም አረፍኩ፣ ልጄን ሰጠሁት፣ ልጄ በጣም ብራይት ነው፣ ሴቲንጉን ከፍቶት ጋለሪ ከፍቶ ይህንን ሴቲንግ አስተካክሎልኝ ምናምን ይልሻል። ልጆቻቸውን እየገደሉ ነው። ስክሪን ታይም ፕሮፐርሊ ነው ማኔጅ ማድረግ መቻል ያለብን። ልጆቹ ቨርቹዋል ኦቲዝም ሊይዛቸው ይችላል። ቨርቹዋል ኦቲዝም ደግሞ ቀላል አይደለም። ልጆቹ የሚያድገው የአእምሯቸው ክፍል ማደግ ባለበት ጊዜ ሳያድግ ይቀራል። ዘን ንግግር ሊያቅታቸው ይችላል። ፊዚካሊ ረጅም ሰዓት ቁጭ ሊሉ ይችላሉ። ዘን ፊዚካሊ ስትሮንግ አይሆኑም። ብሉሚያ ነርቮሳ እና አኖሮግዚያ ነርቮሳ ብለን የምንለዋለን። የአመጋገብ ችግር ዲስኦርደር ነው። ምሳሌ ከልክ ያለፈ መብላት ወይም ደግሞ ከልክ ያለፈ ምግብን መጥላት። ታዲያ ስክሪን የያዘ ልጅ ምግብ ብትሰጪው አንዳንዶቹ ያጎርሱታል፣ ብዙዎች ጭራሽ ኢቭን ልጁ ስትሮንግ ባለመሆኑ ምክንያት ወላጆች ያበሉታል። መማር ባለበት ፋይን ሞተሩ ጠንካራ መሆን ባለበት እድሜ ጠንካራ ያው። ሁለተኛው መብላት እንኳ ቢችል ልጁ ከመጠን ያለፈ ሊበላ ይችላል። ቢኮዝ ሙሉ አቴንሽኑ ያለው ስክሪኑ ላይ ሊሆን ስለሚችል፣ ወይም ደግሞ ጭራሽ ከዚች ጋር ሄዶ የሆነ ነገር ለማምጣት ስለሚቸገር ሳይበላ ሊቆይ ይችላል። ይሄ አዋቂዎችም ላይ ልታገኝ ይችላል። ሙቪ እያዩ ለምሳሌ ሙቪ ሲሪስ እያዩ ረጅም ሰዓት ምግብ የማይበሉ ሰዎችን ልታይ ትችላለሽ። ስክሪን ታይም ማኔጅ ካላረግሽው ኢምፓክቱ መጀመሪያ አእምሮሽ ላይ፣ ሁለተኛ ፊዚካል ባህሪ ደግሞ ያመጣል። ሶስተኛ መነካት አትፈልጊም። ልጁን ስክሪኑን እንድትነኪበት አይፈልግም፣ እንድታወሪው አይፈልግም፣ ተረት መስማት አይፈልግም። ስሙን ስትጠሪው ራሱ አይዞርም። ሲምፕል ሞባይል ነው የሰጠሽው፣ ግን የልጁን ህይወት ዲያዘር ወይ እያስኬድሽ ነው ብዬ ነው የማስበው። ስክሪን ታይም ስላነሳሽው በጣም ከባዱ ፈታኙም በተለይ ከዚህም በኋላ ላሉ አሁንም ላሉ ህፃናት ልጆች ላሏቸው ወላጆች በጣም ከባዱ ይሄ ኢቨን ብሮዝ ምን እንደሚያደርጉ እኮ ማያውቁ ወላጆች አሉ። አዎ አይደለም? ልጁ ፖርኖግራፊ ብሮዝ የሚያደርጉ ልጆች አሉ። አንዲትን ልጅ ሳይ ነበር። ሺስ በጣም ቀጭን ትንሽ ልጅ ናት። አይ ዶንት ኖ ቲኔጅ ብትሆን ነው። ስንተኛ ክፍል ነው ያለችው? በእርግጠኛ አይደለሁም። እኔ ፖርን ማየት የፈለግኩት አንቢሊቨብል የጠራችው እንትን አሁን በትክክል ላልጠራው ይችላል። በጣም ትንሽ ሆና ስክሪን ልታገኝ በማይገባት ሰዓት ሺ ዋዝ ላይክ ብራውዚንግ ሰምቻታለሁ። ትንሽ ልጅ ናት እና አሁን ሺ ሃዝ ጋር ዲፍረንት ላይፍ ፓዝ። ኢቭን ወደ ሌላ መስመር መሄዷ ብቻ ሳይሆን ሌሎች ሰዎች ያንን መስመር እንዲከተሉ ፕሮሞት ታደርጋለች። ልጆች እንዳልኩሽ ዓለም ናቸው። ዓለምን ደግሞ ሊሰራት የሚገባው ወላጅ ነው ወይም አሳዳጊ። ከተውሻቸው እንዳልኩሽ ነው ከ2 ዓመት እስከ 3 ዓመት ጀምሮ ልጆቹ ኢንዲፔንደንት መሆን ይፈልጋሉ። ብቻዬን ነው መሆን፣ ራሴ ማድረግ እችላለሁ ማለት ጀምራል።
10 ምናምን ዓመት ሲሆናቸው ከተውሻቸው ይቀጥላል። 17 18 ዓመት ሲሆናቸው you cannot control them። ምክንያቱም እዛ ዓለም ውስጥ ያለ ልጓም ለቀሻቸዋል። ልጆች የሚይዛቸው ነገር አይኖርም፣ የሚመልሳቸው ነገር አይኖርም። እና ወላጆች ለልጆቻቸው ስክሪን መስጠት ካለባቸው ለአንድ ልጅ እድሜው ስንት ነው፣ ምን ያህል ጊዜ ስክሪን ታይም ይፈቀድለታል፣ ያስፈልገዋል ወይ ብሎ ማረጋገጥ ያስፈልጋል። ከሰጠንና ደግሞ ያስፈልገዋል ብለን ካልን ኮንትሮል ማድረግ ያስፈልጋል። ፔረንታል ኮንትሮል ማንኛውም ጂሜይል ያለው ሰው የልጆቹን ታብ ከራሱ ሞባይል ጋር ከራሱ ኮምፒውተር ጋር ኮኔክት አድርጎ ምን ብሮዝ እንደሚያደርጉ ማድረግ ያለባቸውን ደግሞ ማድረግ የሌለባቸውን ብሎክ ማድረግ ይችላል። እና እሱን ማድረግ የሚችል ሰው ካለ ማድረግ፣ ካልቻለን ደግሞ ማድረግ የሚችሉ ሰዎች ጋር ወስደን ኮምፒውተሮቻቸውን ማስተካከል ያስፈልጋል። አለበለዚያ ጀነሬሽን ነው የሚጠፋው። ኦልዌይስ ዛሬ ያሉት ልጆች የዛሬ 10 ዓመት 20 ዓመት ነው ልታስቢያቸው የሚገባው። ያኔ ምንድነው የሚሆኑት? ማህበረሰብ ይሆናሉ። አሁን ልጆች ናቸው፣ ነገ ማህበረሰብ ነው የሚሆኑት። ስለዚህ ያኔ ሀገር ትጠፋለች። አሁን ቡቃያ ህፃናት ሳሉ ነው ልጆችን መቆጣጠር ያለ። በመጨረሻ እንግዲህ እንዴት ነው ልጆችን እያሳደግን ለፍተን እያሳደግን ግን በአቻ ግፊትም ሊሆን ይችላል፣ በውጭ ባሉ ተጽዕኖዎች አንዳንዴ ከእጆቻችን ይወጣል። ሁሉንም ነገር እየሰራን ነው ብለን ባሰብንበት ወቅትና መገሰጽም ማረምም የሚያስፈልግበት ጊዜ ይመጣልና እንዴት ነው ሳይከፋቸው? ማረም ልጆች ያጠፋሉ፣ ልጆች አይደሉም አዋቂ ያጠፋል። ግን እንዴት ነው የምናርማቸው? የምናርምበት መንገድ አግሬሲቭ መሆን መቻል የለበትም። ሁለት መንገድ ነው ያለን በዚህ ጊዜ፣ ዲሲፕሊን ማስተማር ወይም ደግሞ ቅጣትን መተግበር። የቅጣት ዓላማው ምንድን ነው ብሎ መጠየቅ ነው። የሚማቱ ወላጆች አሉ። ልጆች በጣም የሚያሳዝኑ ፍጥሮች ናቸው። ቅጣት ሊያጠፉ ይችላሉ። ልጆች ናቸው። ጥፋታቸው ጥፋት እንደሆነ ማስረዳት ያስፈልጋል። የምትከለኪያቸው ነገሮች ካሉ ለምን እንደምትከለኪያቸው ማስረዳት ያስፈልጋል። ያ ዲሲፕሊን ማስተማር እንለዋለን። ሁለተኛው አማራጭ ፓኒሽመንት ወይም ደግሞ ኮርፖራል ፓኒሽመንት፣ ብዙ ጊዜ መቆንጠጥ፣ በጫማ መምታት፣ ማንበርከክ፣ ማሰር። አንዳንዶቹ ጭስ የሚያጥኑም ሰምቼ ያውቃለሁ። እንዲህ የምናደርግ ከሆነ ምንድነው የቅጣት ዓላማው? ምንድነው? ለምንድነው ሰዎች የሚቀጡት? የቅጣት ዋነኛ ዓላማው ምንድነው ብሎ ራስን መጠየቅ ያስፈልጋል። የቅጣት ዋነኛ ዓላማው ህመምን መፍጠር ነው። ሌላ ታሪክ የለም አይደለም። ያችን ህመም ፈርቶ አንቺ ያልፈለግሽውን ነገር ፕሮባብሊ እሱ የሚፈልገውን ነገር መተው ማለት ነው። ይሄ የጊዜ ጉዳይ ካልሆነ በስተቀር ዛሬ ልጅ ያልሽው ሰውዬ ነገ ሰውዬ ይሆናል ወይም ሴትዮ ትሆናለች። ያኔ ማንም ሰው ሊቆነጥጠው አይችልም። ማንም ሰው ሊደበድበው ሊቆጣው አይችልም። ህመሙን ሊያመጣበት አይችልም። ያችን ህመም ሊያመጣበት አይችልም። መቆንጠጥ በይው መግረፍ በይው ምናምን። ስለዚህ የቅጣት ዋነኛ ዓላማው የፓኒሽመንት ዋነኛ ዓላማው ህመምን መፍጠር ነው። ህመምን በመፍጠር የሆነን ነገር እንዲያደርጉ ወይም እንዲያደርጉ ማለት ነው። ዲሲፕሊን ግን ማስተማር፣ you give them options። ካፒንግ ቴራፒ ታውቂያለሽ? እዚህ ጀርባ ላይ ዋግምት ምንል ምንለው ካፕ ታውቂያለሽ? ላስት ታይም ተሰራው እና ቤት ስገባ መኝታ ክፍል ገብቼ ልብሴን ቀይሬ ምናምን ወደ ሳሎን ስሄድ ትንሹ ልጄ ባባ ዘለኝ ምናምን ይላል። የመኝታ ክፍል ገብቶ ወደ ሳሎን ስንሄድ እና እንቀላለዳለን፣ እንጫወታለን። ምን ተማራችሁ ዛሬ ምናምን እንባባላለን። እና ኖ እንትን ዋግምት እኮ ተሰርቻለሁ ያመኛል ምናምን ስለው ፈልገኸው መሰለኝ አለ። ትንሽ ማለት ለምን ያማል? ፈልገኸው እንዲህ ነው ያለኝ። ፈልገኸው መሰለኝ ባባ የተሰራው አለ። እናትዬው ነገርኳት፣ ሳቅን ምናምን እና ዞሮ ዞሮ በእንዲህ ይዤው ሄድኩ። ከፊት ምን ልልሽ ፈልጌ ነው ትንሽ ናቸው ምናምን ብለሽ አያውቁትም፣ አንደርስታንድ አያደርጉት። ትምህርት ቤት ይውላሉ። ዛሬ ትምህርት ቤት ሳንሱር አይደረግም ለልጆቹ ሲሰጥ። ስለዚህ ትምህርት ቤት የተበላሸ ነገር ካለ የምታስተካክዪው ቤት ውስጥ የተበላሸ ነገር ካለ የምታስተካክዪውም ቤት ነው። ስለዚህ መከልከል መፍትሄ አይደለም፣ ማስረዳት በጣም ተገቢ ነገር። ይሄን ካነሳን ቅድም የጠየቅሽኝ ለምሳሌ ኦፕን ልጆቹን ነፃ ማድረግ እንዲያወሩ እንዲናገሩ ለማድረግ ምንድን ነው ማድረግ መቻል?
አንደኛ ትኩረት መስጠት፣ ለሚነግሩሽ ነገሮች ትኩረት መስጠት። አንዳንድ ሰው የሆነ ኮምፒውተር እየሰራ ልጁ የሆነ ነገር እየነገረው አሃ ምናምን የሚል ሰው አይተሽ ታውቂያለሽ? አይን በጣም ከባድ ኮኔክሽን ይፈጥራል። እያየሽ ማውራት በጣም ኮኔክሽን ይፈጥራል። አይን ኃይል እንዳለው የምታውቂው አንዳንድ ጊዜ ከጎንሽ እንኳን የሚያይሽ ሰው ካለ ዩ ፊል ኢት እኮ ኢንስቲንክት አለ አይደለ? የሆነ አይን እያየሽ ትዞሪያለሽ ወደዛ። ስለዚህ ልጆችን አይናቸው እያየን ትኩረት ሰጥተን ነፃ እንዲሆኑልን ከፈለግን ነፃነት አንዱ የምንፈጥርበት በግልጽ አቴንቲቭሊ ትኩረት ሰጥተን ማለት ኢት ኩድ ቢ 3 ሚኒትስ ኢት ኩድ ቢ ማክሲመም 5 ሚኒትስ፣ ግን በልጆቹ ላይፍ ላይ የሚያመጣው ኢምፓክት ኢዝ ሎንግ ላስቲንግ። ይሄን በደንብ ማወቅ ያስፈልጋል። ሌላው ለምን የምንመልስበት መንገድ አግሬሲቭ መሆን መቻል የለበትም። ልጆቹ ለሚነግሩን ትክክልም ለሆነ ትክክልም ላልሆነ ነገር ልጆች ናቸው። ያንቺን ልጅነት፣ የኔን ልጅነት፣ የሰዎች የትላልቅ ሰዎችን የልጅነት ጊዜ ማሰብ በአግሬሽን ተመልሰው ልጆቹ ያንን ሊነግሩን የሚችሉትን ነገር ላይነግሩን እንደሚችሉ ማሰብ ያስፈልጋል። አግሬሽን ሁሌም አይጠቅምም። በልጆች ላይ የምናደርገው አግሬሽን መጮህ፣ አንዳንድ ሰው በጣም ይጮሃል ልጆች ላይ አይደለም ማለት ልጆቹ ራሱ እስኪደነግጡ እስኪታዘቡሽ ድረስ። ስለዚህ በጣም በጣም ኢምፓቲ ወይም ደግሞ አዝነን ፈገግ ብለን የሆነ የጎዳቸው ነገር ካለ አብረን እንደተሰማን የእውነትን ያስደሰታቸው ነገር ካለ አብረን ተደስተን ባረግን ቁጥር ልጆቹ ነፃ የመሆን ስሜታቸውን የመናገር ነገራቸው በጣም ይጨምራል። በጣም አመሰግናለሁ ዶክተር። በድጋሚ ጥሩ ጊዜ ይሁንልህ። እዚህ ድረስ መጥተህ ይህን የመሰለ ቃለ መጠይቅ ስላደረግንም በጣም እናመሰግናለን። እኔም አመሰግናቸዋለሁ። ታንኪዩ። መልካም። የዛሬ ፕሮግራማችን ይሄን ይመስል ነበረ። እንደተማራችሁበት ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ይሄን ላይፍ ሾውን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን አበቃን። ቻው።